ከብዳጅ ካለ እንትኑ አይሆንም። እቺ መለይ ቡና ሲፈላ እንደዛ አይደል ተደረገ ኦድ ነው። እሺ እና ጋይስ ነጭ መስቀል ወይ አዎ ቡናሽን ቅጭ በስኳር ነው ወይ የምትፈልገው? አንተ በስኳር ነው? እኔ በስኳር ነው። እንዴት ኬክ የምታያች? ቱ ቤድሩም ስንት ነው? ቱ ቤድሩም እሺ ማርኬት እስካሁን ኮሜንት እያየን አልነበረ። ቱ ቤድሩም ከ90 ካሬ ጀምሮ መገናኛ ላይ ፈልጉ ከሆነ ከ90 ካሬ ጀምሮ አለ። ለምሳሌ 90 ካሬ ያለው ይለያያል። የመጀመሪያው ነገር 100% የሚከፍሉ ከሆነ የ35% ቅናሽ አለ። ደግሞ ተረጋግታችሁ የምትከፍሉ ከሆነ ደግሞ ራሱን ያለ ዋጋ አለው። ለምሳሌ ሙሉ ለሚከፍል ደንበኛ 35% ቅናሽ አለው። 7 ሚሊዮን ብር 7 ሚሊዮን 20 ሺህ ብር ጀምሮ አለን። ኖርማሊ ዋጋው የተወሰነ እንግዲህ ከዚህ የሚቀንስ ለምሳሌ ሊሰራላችሁ ይችላል። ያው እንደ ልዩነት ያለው ከ6.7 ሚሊዮን ብር ጀምሮ አለ። 6 ሚሊዮን 727,500 ብር ጀምሮ ማለት ነው። ባለ ሁለት መኝታ ማለት ነው። ባለ ሁለት መኝታ 90 ካሬ ነው። በዛው ልክ ደግሞ ያው ሞር ግን አቬሬጅ ከ7 ሚሊዮን 20 ሺህ ብር ጀምሮ አለን። ያው እንደ እንትናቸው ልዩነት እንደ ቦታው አይደለ እንደ አቀማመጣቸው እንደ ቪው ዋሳይ የሚፈልግ ሰው ይኖራል። አፓርትመንት ታውቃላችሁ ቦታ እንደ እንትን ስትገዙ ብዙ ጊዜ አንዳንድ ሰዎች በቃ አፓርትመንት መሆኑን ብቻ ነው የምትጠይቁት። አፓርትመንት እንደሆነ ብቻ ግን ቪው ጠይቁ፣ ቦታ ጠይቁ። ይሄ ወደ ከተማ ምናምን ይሄ ብታይ ፀሐይ ለምሳሌ ልትወልዱ ትችላላችሁ፣ አራስ ልትሆኑ ትችላላችሁ። ህጻናቶች ብዙ ሰው ይሽወጣል ባይዘው ታውቃላ። እና እንደዚህ ነገር ጠይቁ ስትገዙ። እሺ በኢንፎርሜሽን ልስጣችሁ ብዬ ነው። እና እንደ እንትናቸው ልዩነት አለው። ግን ከ7 ሚሊዮን 20 ሺህ ብር ጀምሮ አለ። ያው ስፋቱ ጥሩ ነው። 90 ካሬ ነው። 90 ካሬ ነው። ሁለተኛ ደግሞ 40-60 ሚሊዮን መጠቀም ትችላላችሁ። 40% ከፍላችሁ 60% ቤት ውስጥ ተረከቡ። እጃችሁ ጋር 40% ያላችሁ ሰዎች መጠቀም ትችላላችሁ። ያ አሪፍ ነው በጣም። እኔ በነገራችን ላይ በማርያምን ነው ብላችሁ እንደ ቀልድ ምናምን ያወሩ አይደለም። ይሄ 40% ተከፍሎ ቁልፍ ስትረከቡ 60% የምትከፍሉ ሰዎች እንደው ዝም ብላችሁ ያስቀምጣችሁት ገንዘብ ካለ ደፈሩና አድርጉት። ማርያምን ታመሰግኑኛላችሁ። ጌታ የምሬ ነው። እግዚአብሔር ምስክሬ ነው። ድምጽ በደንብ አይሰማም። ድምጽ ሰማኝ ነው። ኦኬ በደንብ አይሰማም። ኦኬ እሺ ምናልባት ልድገመውና 90 ካሬ ለምሳሌ መገናኛ ይለያያል። እንደንቱ መገናኛ የምትፈልጉ ከሆነ 100% የምትከፍሉ ከሆነ 35% ቅናሽ አለ። ያ ማለት ስንት ይሆናል? ወደ 7 ሚሊዮን 20 ሺህ ብር ማለት ነው። ግን እንደ እይታው ልዩነት አለው። ከ6 ሚሊዮን 727 ሺህ የሚመጣበት እንትን አለ። ለምሳሌ እንደ እይታው ማለት ነው። ለምሳሌ ሚኒመም ዋጋውን ከሰራውልሽ 6 ሚሊዮን 727,500 ብር ነው የሚሆነው። ጠቅላላ 100% ክፍያ ከከፈሉ ማለት ነው። ተረጋግተው የሚከፍሉ ከሆነ 20% 2 ሚሊዮን 70 ሺህ ብር ከፍለው ቀሪ ክፍያውን በሌላ ዋጋ ማለት ነው። በዚህኛው ዋጋ አይደለም የሚሆነው፣ በሌላ ዋጋ ሆኖ 2 ሚሊዮን 70 ሺህ ብር ከፍለው ቀሪ ክፍያውን ግን 5% እያደረጉ ለ17 ጊዜ ማለት ነው። ለ17 ጊዜ ክፍያ ለ17 ጊዜ አሳውቁታል። ዋጋው ወደ 10 ሚሊዮን 350 ሺህ ብር ከፍ ይላል ማለት ነው። ቅድም 7 ሚሊዮን 20 ሺህ ብር ያልኩት ወደ ከፍ ይላል ማለት ነው። ያው ይሄን ነገር እናንተ እጃችሁ ጋር ባለው ነገር እንትን ብላችሁ፣ ነገር ግን ቦታው በጣም ቆንጆ ነው። ምንም አይካዱ። ይሄ ያው እንደው የመገናኛው ቦታ በጣም አሪፍ ነው። በጣም ጥሩ ነው። ቤልቪው ነው በቃችሁት። ጋይስ ባላንድ ስንት ነው? ባላንድ መኝታ ለምሳሌ ባላንድ መኝታ 60 ካሬ አለ፣ 70 ካሬ አለ። ለምሳሌ የ60 ካሬውን ካየ ነው ሙሉ የምትከፍሉ ከሆነ 4 ሚሊዮን 680 ሺህ ብር ሙሉ አንድ ጊዜ የሚከፍሉ ከሆነ ያ ማለት 35% ቅናሽ ሲደረግላችሁ 4 ሚሊዮን 680 ሺህ ብር ሙሉ መግዛት የሚችሉበት አጋጣሚ አለ። አይ ደግሞ ተረጋግተን መክፈል እንፈልጋለን የሚሉ ከሆነ 20% ከፍለው 20% የዚህ 20% ወደ 1.4 ሚሊዮን 400 ባለ ሁለቱም ማለት ነው። ባለ አንድ መኝታ
ባለ አንድ መኝታው 60 ካሬው ማለት 4 ሚሊዮን ሙሉ ክፍያው በጣም አሪፍ ነው። 4.6 ሚሊዮን በጣም አሪፍ ነው ሲጀመር። ከዛም ያው እንደ እንትኑ ነው ኖርማሊ እንደናንተ ፍላጎት ነው እንጂ የሚቀንሱም አሉ እንደናንተ ነው። ያው እንዳልኩሽ አንቺ ከገባሽበት እንትን አንፃር እኔ ምንም ድርድርም ጥያቄ የለኝም። እኔ ተስማምቶኝ ይኸው አጣጥሜዋለሁ። እኔ ተስማምቻለሁ። አሁን የአዲሱ ሳይታችሁን በደንብ አድርጋችሁ አንቺ የምትይው ነገር የለም? ስለ አዲሱ ሳይታችሁ የምትነግራቸው ነገር የለም? ስለ አዲሱ ሳይት እንግዲህ ብዙ ናፍታል፣ ግን ከሁሉም እንትን ያልሽው 40/60 ነው። የትኛው ሪስቲክ ላይ የለም 40/60 ማለት ነው። 40% ነው አፍለው 60% ደግሞ በኋላ ቤቱን ሲረከቡት ነው የሚከፍሉት። በዛ ላይ ደግሞ 10% ዲስካውንት አላቸው። ሞር ይሄንን እድል ቢጠቀሙት እኔ በጣም ደስ ይለኛል። በጣም አሪፍ ቻንስ ነው። የ40/60 በጣም 40/60 በጣም በየትኛው ሪል ስቴት የለም። 40% አሁን ክፍላችሁ 60% ቤቱን ስትረከቡት ነው የምትከፍሉት። ያው 10% ዲስካውንት አላችሁ። ይሄ እድል እንዳያመልጣችሁ ነው የምለው ነው። ኦኬ ድምጽ እኮ እዛ ጋር ማይኩን እዛ ጋር አድርጌው ማይኩን እዛ ጋር አድርጌው አሁን ሳይሰማም ጋይስ ድምጹ ይሰማል። አዎ በአዲስ አመት እንግዲህ ቤት የሌላችሁ ከቸው ላይ አዲስ የጀመሩት ሳይት አለ፣ አዲስ የጀመሩት ቤት አለ። ምንም አይናችሁን አትሹ፣ እጃችሁ ላይ ያለውን ገንዘብ ተጠቀሙበት። እንደ ቀልድ የሚያልቅዳ ነው። እንደ ቀልድ ይሄ የምትፈሩት ነገር አይደለም። እንግዲህ እስካሁን የሰሩትን አፓርትመንቶች አስረክበውናል፣ እየሰጡን ነው፣ አመስግነናል። የአሁኑ ደግሞ አሪፍ አማራጭ ነው እንዳልኳችሁ 60% ቁልፍ ከተቀበላችሁ በኋላ የምትረከቡት ማለት ነው 40%ን ከፍላችሁ። ይሄ የለም የትኛውም ሪል ስቴት ላይ እንደዚህ አይነት አማራጭ አይቻልም። በዛ ላይ ቴምር ሪል ስቴትን በጣም ምርጫ ያደረኩበት ምንድነው አሁን የሆነ ሰዓት ላይ ዶላር ተወደደ፣ ዶላር ጨመረ፣ እቃ ተወደደ፣ እቃ ጠፋ ምናምን ብሎ የሚቆም ነገር አይደለም። በጣም የሚገርማችሁ ነገር ማለት ነው የሚቆም ነገር አለ፣ ይቀጥላል። በአከፋፈልም ደረጃ በዚህ ሰዓት እንደዚህ ምናምን ብላችሁ ተጨቃጨቁት አይደለም። ባሉት ሰዓት ቴምሮች ያስረክባሉ። ቃላቸውን አክባሪ ናቸው። እንደምታውቁት ይሄንን ደጋግሜ ነው የምናገረው። ነምበር ስወጣ ስልኩን አስቀምጥላችኋለሁ። እናንተ መናገር ትችላላችሁ ሁለታችሁም ስልኩን። ኦኬ 0987 49 73 87 ድገሚላቸው። 0987 49 73 87 ይሰማል። አሁን ይሄን ደግማችሁ ታዳምጣላችሁ። አንተንም ተናገር። አንድ ነው ያው ችግር የለውም። ኖርማሊ ሌላ ተጨማሪ ስልኮች አሉ። ኦኬ የእንትን አይሻ አይደለም ማያ ይሄውን ለዳቦ ቤት ምናምን ባስረክብ ያወጣኛል። ምን ይታወቃል? እዚህ ቴምር በገናኛ ያለው ጋር ሱቅ ወስጄ ኬክ ቤት እንዳልከፍት ምንም ያዋጣቸው ነገር በጣም እንጣፍጣው በእውነት የሙያማ እዛም ታይታለ። ኬክ ቤት ከፍቼ ራሴ እየጋገርኩኝ ኬክ ይሻለኛል እንጀራው ይሻለኛል? በምን እስኪ በምን ኬኩን እንጀራውስ እንደውም እንትን ላይ ባይዚ የት ነበረ? ሳር ቤት አደባባይ እዚህ አዲሱ ይኛው አደባባይ አዛኛው ጋር በጣም ቆንጆ እንትን ነው። ለኬክ ቤት ራሴ የጋገርኩት ጋይስ ራሴ የጋገርኩትን ኬክ ቤት ከፍቼ እዛው ቴምር ላይ ስራዬን ጀምራለሁ። እንግዲህ እናንተ ደግሞ አግዙና እንዴ ታፕታፕ አድርጉ። ምንድነው ኮፒ ሊንክ ሰብስክራይብ ታደርጉና ምን ይታወቃል አይታወቅም። እኛ ምኞታችንን ሰፋ አድርገን ነው የምናወራው። በነገራችን ላይ ምኞቴን ሰፋ አድርጌ ነው እንትን ብለው በፊት እንኳን እንደዚህ ልብስ ምናምን እሸጣለሁ ብዬ ነበር። በቃ በኬኩ ካላችሁ ኬክ ቤት ገብቼ እንዳላሳያችሁ ታፍታል። የሆነት ይሄ የሙዝ ነው በነገራችን ላይ በጣም ደስ የሚለው በጣም ነው ሞዶ የኔ ሙያ ኬተሪንግ ጋር ጋይስ